አንድ ስለ ደላላ ወደ አሜሪካ የተላከው አንድ ደላላ አለ። ያ ደላላ አለማየሁ ከተማ ይባላል። በፎቶው ላይ እንደምትመለከቱት አለማየሁ ከተማ ወደ አሜሪካ ተልኮ የሎቢ ስራ እንዲሰራ ነው ወደ አሜሪካ የተላከው። ምንድነው የሆነው? ዝርዝር ይሄ በጣም ምስጢር ነው። በነገራችን ላይ ያገኘሁት ከከፍተኛ እርከን ነው ይህንን ያገኘሁት። አለማየሁ ከተማ በጣም ከፍተኛ ደላላ ነው። ለአብይ ትልቅ ደላላ ስራ የሚሰራ ያው ኢትዮጵያ የምትመራው በደላላዎች ነው። ጌዲዮን ጢሞቴዎስ የሚባል ሰው የውጭ ጉዳይ ሚኒስቴር ነው አይደለ? የውጭ ጉዳይ ሚኒስቴር ሆኖ ግን ስልጣን የለውም። ማን ነው የሚሰራ? ብዙ ደላላዎች ተመድቧል። እነሱ ናቸው ስራ የሚሰሩት። አንዱ አለማየሁ ከተማ ነው። ይኸውላችሁ አለማየሁ ከተማ ትልቅ ገንዘብ ነው የሚያንቀሳቅሰው፣ የአብይን ገንዘብ። ወደ አሜሪካ ተላከ። ወደ አሜሪካ ተልኮ የታሰበው የአሜሪካ ኮንግረስ አባላት ቢያንስ 5 ኮንግረስ አባላት አሜሪካን እንዲጎበኙ ነበር። ከተቻለ ደግሞ የምክክር ጉባኤው መዝጊያ ላይ እንዲገኙ ነበር። ይህንን ተልኮ ወስዶ የዛሬ 2 ወር ገደማ ነው ወደ አሜሪካ የተላከው አለማየሁ ከተማ። አሜሪካ ቁጭ ብሎ ይህንን ሎቢስቶችን ቀጥሮ ከፍሎላቸው የኮንግረስ አባላት ሴናተሮች አሜሪካን እንዲያዩ እንዲጎበኙ በዛውም ምክክሩ መዝጊያ ላይ እንዲገኙ ነበር። የሁሉ እንትን ትልቅ በሚሊዮን የሚቆጠር ዶላር ይዞ ነው ወደ አሜሪካ የመጣ። በጣም ብዙ ሎቢስቶችን ገዛ እና ከየት ነው የሚያመጣ ይሄ አለማየሁ ገንዘቡን የሚባለው? ይኸውላችሁ እኔ ብዙ ነገር ዛሬ አላወራም። ነገር ግን የተወሰኑ የአብይ ገንዘቦች የት ነው የሚቀመጡት? እንደዚህ አይነት ስራ ለመስራት ያው አለማየሁ ከተማ ደላላ ነው፣ ገንዘብ አለው፣ ኮንስትራክሽን ስራዎች ይሰራል። ቀጥታ በአብይ የሚሰጠውን ነገር እንትን ያደርጋል። ግን አብይ የሚያስቀምጠው ገንዘብ በተለይ ዶላሮች የተለያዩ ፋውንዴሽኖች አሉ። ትልቅ ገንዘብ የአብይ ትልቅ ገንዘብ የት ነው የሚቀመጠው? ሌንሳ ጉዲና የምትመራው ቱምሳ የሚባል አለ። ይሄ ቱምሳ ፋውንዴሽን ነው። ጉዲና ቱምሳ የሚባል ጉዲና ቱምሳ ፋውንዴሽን የሌንሳ አባት ሌንሳ ጉዲና ማለት የአለማየሁ ከተማ ምስት ነች። ከዝናሽ ታያቸው ጋር ይሰብካሉ። በፕሮቴስታንት ቤተክርስቲያናት ላይ ይሄዱ ሌንሳ እና ሌንሳ እና ዝናሽ ቤተመንግስት ውስጥ በቃ ልጆችን ያሳድጋሉ። ከዛ ወጥቶ ደግሞ የፕሮቴስታንት ቤተክርስቲያናትን ይሰብካሉ፣ እንትን ይመራሉ። የጉዲና ቱምሳ ፋውንዴሽን ትልቅ የአብይ ገንዘብ የሚቀመጥበት ቦታ ነው። ያን ገንዘብ ተጠቅሞ አለማየሁ ሎቢስቶችን ይገዛል፣ በየቦታ እየሄደ ትልቅ ገንዘብ ነው። እንግዲህ የጉዲና ቱምሳ ፋውንዴሽን ጋር የሚቀመጠው የአብይ ገንዘብ ከዩኤኢ ከሳውዲ የሚያገኘው እዛ ነው የሚያስቀምጠው። አንዱ እዛ ነው። በነገራችን ላይ አንድ ቦታ ብቻ አይደለም አብይ የሚያስቀምጠው። አበራ ቶላ የሚባል የኢትዮጵያ ቀይ መስቀል ፕሬዝዳንት ነው። የእሱ ፋውንዴሽንም አለ። እሱ ጋም ይቀመጣል ገንዘብ። እሱም ትልቅ ገንዘብ ያንቀሳቅሳል። ብዙ ሎቢስቶችን ውጭ ሀገር፣ በተለይ ውጭ ሀገር በተመለከተ እነሱ ናቸው የሚከፍሉት።
ስለ ዲቦራ ፋውንዴሽን ባለፈው ተናግሬያለሁ። የአባዱላ ፋውንዴሽን የሚባለው እሱም ለሀገር ውስጥም ለሀገር ውጭም አብይ ይጠቀማል። እና አለማየሁ ከተማ በሚስቱ የሚቀመጠው በሚስቱ የሚተዳደረው የጉዲና ቱምሳ ፋውንዴሽን ውስጥ የሚቀመጠውን ገንዘብ ተጠቅመው ሎቢስቶችን ለመግዛት እና የውጭ ሀገር ተጽዕኖን በገንዘብ ለመግዛት ውጭ ሀገር ተመድበው አሜሪካ ነበር። ምንድነው የሆነው? እኔ አብይ የሚያስቀምጠው እንትን እዚህ ብቻ አይደለም። በነገራችን ላይ ብዙ ስላለ ከፈለጋችሁ እሱን በዝርዝር የአብይ ሀብቶች የት ነው የሚቀመጠው የሚለውን ለብቻው ማቅረብ ይቻላል። ግን የአለማየሁ ከተማ ጉዳይ በተመለከተ ሰሞኑን አሜሪካ አካባቢ መጥተው በትልቅ ገንዘብ ሴናተሮች ወደ አዲስ አበባ መጥተው አዲስ አበባን እንዲጎበኙ ከዛ በኋላ እዛ ጋር መግለጫ እንዲሰጡ ለአብይ እውቅና እንዲሰጡ ነበር የተላከው። አልተሳካም። ያ አልተሳካም። ስላልተሳካ እንዳውም ብዙ ደብዳቤዎች ይኸውላችሁ አለማየሁ ከተማ የተለያዩ ሀገሮች ሂዶ ከጨረሰ በኋላ ጌዲዮን ጢሞቴዎስ ደብዳቤ ይጽፋል። ስራውን የሚሰራው አለማየሁ ደላላ ወረቀት ላይ ፈርሞ ደግሞ ኢንቪቴሽን ምናምን ግብዣ ምናምን ወረቀት ጽፎ ምልኮ ደግሞ ጌዲዮን ጢሞቴዎስ ነው አላችሁ። ኢትዮጵያ የምትገዛ እመኑ በደላላዎች። ይሄ ጉዳይ ገዳይ የሚባለው ማለት ነው። ይህንን የጉዳይ ገዳይ ስርዓት ነው። ከዚህም በፊትም ይህንን ተናግሬያለሁ። አለማየሁ ከተማ አንድ ጉዳይ ገዳይ ነው። የአብይ የውጭ ጉዳይ ገዳይ ነው። ኢትዮጵያ የምትመራ በጉዳይ ገዳዮች ነው። አሁን ፓስተሮችም አሉ ከአለማየሁ ጋር የተላኩ ፓስተሮች አሉ። ፓስተር ዳንኤል የሚባለም እዚህ ነበር አብረው። ግን ዋናው አለማየሁ። ይሄ ነገር አልተሳካም። ያ ደግሞ በአፍሪካ ኢንተለጀንስ ጋዜጣ ታትሟል። አፍሪካ ኢንተለጀንስ ምስጢር የሆኑ አፍሪካ ውስጥ የሚካሄዱትን ይከታተልና ያወጣል። ይሄ አፍሪካ ኢንተለጀንስ ከአንድ ቀን በፊት ነው ይህንን ያሳተመው። ምንድን ነው ወደ አሜሪካ ወደ ዋሽንግተን የተላኩ ሰዎች ብለው የአሜሪካ ኮንግረስ አባላትን ሎቢ አድርጎ ወደ ኢትዮጵያን እንዲጎበኙ ብለው አለማየሁ ከተማ ከጫፍ ላይ መጨረሻ ላይ አለማየሁ ከተማ እንደተላከ አስነበበ። ይሄ በምስጢር ነው። ይሄ ትክክል ነው። እኔ ይህንን ወረቀት ሰው ነው የነገረኝ። እኔ ግን ከከፍተኛ ብልጽግና ዲፕ ስቴት ውስጥ ነው ይህንን ሙሉ መረጃ ያገኘሁት። ማን ነው የሄደው? ስንት ገንዘብ ይዞ ነው የሄዱት? ስንት ገንዘብ ከፈሉ? የት ነበሩ? እነማንን አገኙ? የምለውን ዝርዝር ያገኘሁት ከዚህ ላይ ሳይሆን ከሌላ ነው። ይሄኛው ደግሞ እንደ ማስረጃ ነው ለማቅረብ እየሞከርኩ ያለው እና አለማየሁ ከተማ ኢትዮጵያን እንዲጎበኙ ለመጀንጀን ሎቢ ስራ ለመስራት ገንዘብ ተሰጥቶት ወደ አሜሪካ እንደተላከ ያም እንዳልተሳካ ቢያንስ እዚህ ላይ ምንድን ነው የተባለው? አንድ ሜሞራንደም ኦፍ አንደርስታንዲንግ ተብሎ አርጀንት ኢትዮጵያ ፒስ ሬኮንሲሊዬሽን ኤንድ ኮንፍሊክት ፕሪቬንሽን ዴሊጌሽን ተብሎ የቀረበው ቢያንስ 5 የአሜሪካ ኮንግረስ አባላት ኢትዮጵያን እንዲጎበኙ ነበር። በዛውም የምክክሩ ላይ እንዲገኙ ነበር። ምንድን ነው የሆነው? የኮንግረስ አባላቱ ተጠይቋል። ከተጠየቁ በኋላ ምንድን ነው ያሉት? ኦኬ
እኛ ወደ ኢትዮጵያ ከሄድ ነው የሚያስታርቅ ነገር እናቀርባለን ብሎ ፕሮፖዛል አዘጋጁ። ፕሮፖዛላቸው ምንድን ነው? ኦኬ ወደ አሜሪካ ወደ ኢትዮጵያ እንሄዳለን፣ ነገር ግን የትግራይ ኃይሎችን፣ የአማራ ኃይሎችን፣ የኦሮሞ ኃይሎችን ከአብይ ጋር እናስታርቅና ስልጣን ክፍፍላችሁ እንትን አድርጋችሁ በፖለቲካ ችግራችሁን ፍቱ፣ ይሄንን እንጨርሳለን ነው ያሉት። ወደ ኢትዮጵያ ከመሄዳችን በፊት መስማማት ያለብን ጉዞአችን ለኢትዮጵያውያን ጥሩ ዜና መስጠት አለበት። ከወዲሁ የትግራይ ኃይልም የአማራም የኦሮሚያም ይጠሩና እነሱም ይወቁ፣ ወደ ድርድር ሲሪየስ የሆነ ድርድር ማካሄድ ያስፈልጋል። ያ ሲሆን ሙሉ ድጋፍ እንሰጣቸዋለን። ለአብይም ድጋፍ እንሰጣለን። ከተደራደሩ ችግሮቻቸውን ስልጣን ክፍፍል ዳግም ተደርጎ ወደ ሰላም የሚሄዱበት መስመር ፕሮፖዛል እናቀርባለን። አብይን ደግሞ እንደግፋለን። ሌሎቹም መሳተፍ አለባቸው። በሰላም ከዚህ በኋላ ጦርነት የትም መንደር ውስጥ ማካሄድ አይቻልም። በቀጥታ ሙሉ በሙሉ ያለ የፖለቲካ ስልጣንን ይከፋፈላሉ። የጦርነትን ይሄ ሰራዊት ራሱ እንደገና ሪስትራክቸር ተደርጎ የሁሉም ከስልጣን ጭምር እዞች ሁሉ እንትን ተብሎ ብሎ ፕሮፖዛል ሁሉ አዘጋጀው። ይሄ ፕሮፖዛል ደግሞ ምንድነው ያሉት? አርጀንት ብለን የአሜሪካ መንግስትን እናሳምናለን። ከዛ የሁሉም ችግር መፍታት ይቻላል። ወደ ኢትዮጵያ ወደ ሰላም እንድትመለስ ከተፈለገ ዝም ብለን እዛ ጋር የኦሮሞ ነጻነት ሰራዊት ኦላ እየተዋጋ ፋኖ አማራ ክልል ውስጥ እየተዋጋ ቲዲኤፍ ትግራይ ውስጥ እየተዋጋ ዝም ብለን አዲስ አበባ ገብተን ኮሪደር አይተን የምንመለስበት ነገር የለም ብሎ ፕሮፖዛል አቀረቡ። ይሄ በጣም ቶፕ ሲክሬት ነው በነገራችን ላይ። ይሄንን ፕሮፖዛል ኦኬ ብሎ አለማየሁ ለአብይ አቀረበ። አብይ ተናደደ። ይሄ ነው እንደ ላኩ፣ ለዚህ ነው እንደ ላኩ ባለ እኔ እኮ ይምጡና አዲስ አበባን ጎበኝተው እንዲመለሱ ነው፣ ወጪያቸውን እንሸፍናለን እኛ ነው ያልኩት እንጂ ከቲዲኤፍ ጋር ከፋኖ ከሸኔ ምናምን ጋር ብለው አለማየሁን ከፍ ዝቅ አደረገው። እምቢ ብለ ነገራቸው በቃ አለ። ምን እምቢ አንፈልጋችሁም፣ የምትፈልጉ ከሆነ ኑ፣ ጀስት ቪዚት ነው፣ ጉብኝት ነው፣ ማኑና ሪፍሬሽ አድርጋችሁ ተመለሱ፣ ወጪያችሁን እንችላለን፣ ይሄ ነው የምንፈልገው ነው የተባለ ብሎ አብይ በአሜሪካ በኩል የመጣውን ፕሮፖዛል ዚሮ አደረገ፣ ውድቅ አደረገ። ለምን? ሰላም አይፈልግም አብይ። በሰላም በድርድር ማለቅ አለበት ብለው የአሜሪካ የኮንግረስ በተለይ ሴናተሮቹ ያቀረቡት አልተቀበለም አብይ። በዛ ምክንያት የተጓተተ የአሜሪካ ሴናተሮች ወደ ኢትዮጵያ የመሄድ እቅዳቸው አላለቀም። አብይ ያቀደው ምክክር ጉባኤ ላይ እንዲቀርቡ ነበር፣ እንዲገኙ ነበር። ያ አልተሳካም። አሁን አለማየሁ ወደ አዲስ አበባ ተመልሰው ከአብይ ጋር አብይ በጣም ተናዶበታል። ድሮ በቃ ዝም ብሎ ዘው ብሎ ነው ቤተመንግስት የሚገባ አለማየሁ። አሁን በጣም ፈርቷል አለማየሁ። አለቃ በጣም ተናዶብኛል ምናምን ብሎ እየተነጫነጨ ሰው ጋር ያወራል አለማየሁ። ያው አይለያዩም የደላላ ስርዓት ስለሆነ፣ ግን ደግሞ አብይ በጣም ተናደዋል በዚህ ምክንያት። ለምን? ከሸፈ
ይሄ ደግሞ እንዳውም በአፍሪካ ኢንተለጀንስ ሙሉ ወጣ። አፍሪካ ኢንተለጀንስ ይህንን ካስነበበ በኋላ ደግሞ አብይ አይቷል። ይሁን በጣም ከባድ ነው የሚሆነው። ምን ስራ ሰራልኝ አዋረድክኝ ይላል አብይ። ያው ጊዜው ሲመጣ ደግሞ ይታረቃል። በነገራችን ላይ ይህንን እንደ ትልቅ ፕሮጀክት ነበር አብይ የቆጠረው። በጣም ትልቅ ፕሮጀክት አድርጎ ወስደው ከተሳካ በቃ የአሜሪካ ሴናተሮች መጥተው አዲስ አበባን ከጎበኙ እኔ ዘና ፈታ ብዬ በመስከረም ወይ ህዳር ላይ ፕሬዚዳንት እሆናለሁ። ፕሬዚዳንት ያው አብይ የሚፈልገው እቺ ፕሬዚዳንት ታይትል ነው። ሌላው ዝም ብሎ ቁማር ነው። አብይ የሚፈልገው እቺ ፕሬዚዳንት መባል እና የክልል መዋቅር ማፍረስ፣ ከዛ ራሱ ንጉሠ ነገሥት ሆኖ ሌላውን መግዛት። እቺን ቢያንስ አይችልም፣ መግዛት አይችልም፣ ግን ስሟን ይፈልጋል ፕሬዚዳንት ለመባል እና ይሄንን ስላልተሳካለት የነሱንም የአሜሪካ ፕሮፖዛልንም በተለይ የአሜሪካ ኮንግረስ አባላት ፕሮፖዛልን ውድቅ ስላደረገ ምንም የተሳካ ነገር የለም። ገንዘብ ግን ወጥቷል። ገንዘብ ትልቅ ዶላር ወጥቷል። አብይ በጣም ተናዷል። እና ይሄ ደላላ በነገራችን ላይ አለማየሁ ከዚህም በፊት ዩጋንዳ ነበር። በኢህአዴግ ጊዜ ለእስራት የሚፈለግ ነበር። ከዩጋንዳ ልክ አብይ ስልጣን እንደያዘ ከዩጋንዳ ተመለሰ ወዲያውኑ። እንትን ሳሞራ ጋር ግን ድሮም አብሮ ይሰራል። ሳሞራ ጋር በጣም ብዙ ስራ ደላላ ስራ ይሰራሉ። ገንዘብ ነው የሚያድኑት። አብይ ጋርም የደላላ ስራ ይሰሩ ነበር። አሁን ሙሉ በሙሉ ወደ ደላላነት ተቀይሮ ብዙ ነገርን የሚሸፍነው በአለማየሁ በኩል ነው። ነገር ግን የሚመጣው ከሌንሳ የምትመራ ፋውንዴሽን ነው ገንዘቡ የሚመጣው። በዚህ ደረጃ አብይ ዴስፕሬት ሆኖ በዓለም አቀፍ በዲፕሎማሲም ዚሮ ነው እየሆነ ያለው። በሀገር ውስጥም ተዳክሞ ጦርነቱ ሊነሳብኝ ነው። በተለይ ትግራዮች እስካሁን በትዕግስት እኔ ይገርመኛል። እንደዚህ እየተቀጠቀጡ ትዕግስት፣ በድሮን እየተቀጠቀጡ ትዕግስት፣ እንደዚህ በጣም ፔሸንስ። ይሄ በጣም ከባድ ነው። አብይን ያስፈራል። አሁን የትግራይ ቲዲኤፍ ወደ ጦርነት እንዳይገባ አብይ ሁሉንም ነገር ያደርጋል። የዲፕሎማሲ ኦባሳንጆ ምናምን ዋጋ የለውም። በአጠቃላይ ግን ተስፋ ስለቆረጠ ጦርነቱን እስከቻለ ድረስ ማለት እስከሚችለው ድረስ ያቺ ሲቹዌሽን ሩም ሆኖ ሊያስኬድ ይችላል። ነገር ግን የተሳካ ጦርነት አካሄድም። በአጠቃላይ ግን የኢትዮጵያ ኃይሎች የኢትዮጵያ ሕዝብ የሚያነታርኩ አጀንዳዎችን ወደ ጎን በመተው ለነገ ይደር በሚል መንፈስ ዋናው የኢትዮጵያውያን ጠላት የሆነውን አብይ ላይ ማነጣጠር፣ ፎከስ ማድረግ፣ እርስ በርሱ ምናምን ውስጥ እንድንገባ ነው አብይ የሚፈልገው። እዛ ውስጥ ዘለን መግባት የለብንም። አብይ የሚጠምድልን በየቦታ የሚያስቀምጠውን ፈንጆችን ፈንጅ አገኘው ብለ ይዤ እሱን ወረውራለሁ ካልክ እጅ ላይ ይፈነዳል። በየቦታ አብይ የሚቀብረውን በተለይ የእርስ በርስ ግጭትን የሚያመጣ የእርስ በርስ ጥርጣሬዎችን የሚያመጣ ጉዳዮችን ብንተው ይሻላል። ምን አገባኝ ብለህ የምትሄድ ከሆነ ለታችኛው ላይ ያለው የኢትዮጵያ ሕዝብ አታስብም ማለት ነው። ለኢትዮጵያውያን የሚያስብ ሰው
ለተራው ለአርሶ አደሩ ለኦሮሞ፣ ለአርሶ አደሩ ለአማራ፣ ለአርሶ አደሩ ለትግራዋይ፣ ለሁሉም አርሶ አደር ለኢትዮጵያውያን የሚያስብ ሰው ዝም ብሎ አብይ የጠመደልንን ወጥመድ ውስጥ ባንገባ ይሻላል። አሁን የሚፈራው አብይ እኮ የሚፈራው አንድነትን ነው የሚፈራ። አብይ የእርስ በርስ መተሳሰብን ነው የሚፈራ። አብይ ምልኬሳ ወደ እንትኑ እንዲመለስ ነው አብይ የሚፈልገው። የትግራይ ታጋዮችም ወደ የእንትናቸው እንዲመለሱ፣ የአማራው እዛው እንዲመለሱ ነው የሚፈልገው። ከዛ ወጥተን ለሁሉም ኢትዮጵያውያን መናገር፣ ለአንድነት መቆም ያንን አይፈልግም አብይ። ወልቃይት ላይ ለምንድን ነው የማትደባደቡ የሚል ሰውዬ በየቦታ ወልቃይትን ፈጥሮ እንድትደባደብ ይፈልጋል አብይ። በየቦታ አብይ የሚፈጥረውን ወልቃይት የኔ ነው ብለህ የምትገባ ከሆነ አርሲ ውስጥ አሁን ምንድን ነው እያደረገ ያለው አብይ? ማንን እያስታጠቀ ነው? ከዛ በኋላስ ምንድን ነው የሚሆነው? ይኸውላችሁ አሁን በጣም ዲፕ የሆነ ጉዳይ አለ። ውስጥ ገብተን ካላየነው በየቦታ አብይ የቀበረው፣ በየቦታ አብይ ያስታጠቀው የአብይ ሰራዊቶች፣ የአብይ ህቡ አደረጃጀቶች ሲፈልጉ ኦላን መስሎ ሸኔ ተብሎ ሌሎችን የሚጨፈጭፉ፣ ሲፈልጉ ፋኖ ሆኖ ሌላውን የሚጨፈጭፉ፣ ሲፈልጉ ደግሞ የትግራይ ሰው ሆኖ ሌላውን እንትን የሚያደርገው፣ ይሄ በጣም ከባድ ነው። ይህንን መሰሪ ወጥመዶችን በሚገባ ማየት፣ ከዛ በጥንቃቄ ጉዳዩን መፍታት አለብን። በጥንቃቄ በተለይ ደግሞ ይሄ የኦሮሞ ጠል፣ አማራ ጠል፣ ትግራዊ ተወላጆች ጠል የሆኑ ሰዎች ለነሱ ቦታ ባንሰጥ ይሻላል። ማህበረሰብን እንደ ማህበረሰብ የሚጣላ ፖለቲከኛ የአብይ አህመድ ፖለቲከኛ ነው። ማህበረሰብን እንደ ማህበረሰብ ይህንን በደንብ በሚገባ ይህንን በየጊዜ እናቀርባለን። በየጊዜ የአብይ ፍላሽ ፖይንቶችን ብዬ እኔ በየጊዜ አቀርባለሁ። እሱ ላይ ዘው ብሎ ገብቶ እንትን የሚደረግ ፖለቲካ ውስጥ ከገባ ነው ዋጋ የለንም፣ ዋጋ የለንም። በተለይ ቅድሚያ መሰጠት ያለባቸው ጉዳዮች የሰላም ጉዳይ ነው። ያ ደግሞ አብይን ሪሙቭ በማድረግ ነው የምታገኘው። ከዛ ቀጥሎ ምንድን ነው የምትፈልገው? በውይይት ትጨርሳለህ። ያንተ ጥያቄ ምንድን ነው? በውይይት ትጨርሳለህ። ይሄ ቀላል የሆነውን ነገር ውስብስብ ማድረግ ግን በጣም ከባድ ነው የሚሆነው። በየጊዜው በመነጋገር በተለይ ተቃዋሚ ኃይል በመነጋገር ክፍተት የተፈጠሩበት ቦታዎች ቶሎ ክፍተቶችን በንግግር በመጨረስ ይህንን አስከፊ የሆነ ብልጽግና ስርዓት መገላገልና ኢትዮጵያውያን እፎይ እንዲሉ ወደ ሰላም እንዲመለሱ ማድረግ ነው። ወደ ጦርነት ውስጥ የሚያቆየን የአብይ ስራ ብቻ ነው። ከዛ ውጪ በውሸት የሚሄድ ፖለቲካ የትም አይደርስም። ግልጽ የሆነ ንግግር በማድረግ ለሁሉም ኢትዮጵያውያን የሚሆን ፍትህን ማምጣት ይቻላል። ለሁሉም ኢትዮጵያውያን የሚሆን ሰላም ማምጣት ይቻላል። ያ ደግሞ ለእርስ በርስ በመተሳሰብ ነው የሚሆነው። ወደ እንትን በመለያየት የአብይ ዕድሜ ነው የምታራዝመው። ያ እንዳይመጣ ግን
በጥንቃቄ ክፍተቶች ይኖራሉ፣ የታወቀ ነው። ልዩነቶች አሉ፣ የግድ ይኖራሉ። አሁን ልዩነት የለም ከሆነማ ሲጀመር የተለያየ ኃይል አይፈጠርም። ልዩነቶች አሉ። ልዩነቶቹ ግን በጋራ መንቀሳቀስ የሚከለክል ከሆነ ከባድ ነው። የሆነ ችግር አለ ማለት ነው። በጋራ መንቀሳቀስ የማትችል ከሆነ ችግር አለ። ያንን ኮምፕሮማይዝ እያደረግ በንግግር ትጨርሳለህ። አሁን ፋኖና ቲዲኤፍ የግድ ለአማራ ህዝብ ብሎ ለትግራይ ህዝብ ብሎ ኮምፕሮማይዝ የሚያደርጉት ነገር ይኖራል። ለነገ የሚያስቀምጡት ነገር ይኖራል ማለት ነው። ፖለቲካ ብስለት ነው። ብስለትን ያሳያል። ያንን በሁሉም አቅጣጫ ያንን በሁሉም ችግሮች አሉ፣ ሁሉም ቦታ ያ በጣም ትልቅ ችግር አይደለም፣ በጣም ያነሰ ችግር ነው። አብይ ግን ምንድን ነው ያደረገ ያለ የዜጎች ህይወት ላይ ይጫወታል። በየቦታ ሰው እያለቀ ዞሮ ዞሮ ግን ህዝቡ አንድ እንዳይሆን ጠላት እንዲሆን እያደረገ ነው። ለዛ ደግሞ ይሄ እንጨት የሚቃጠል እንጨት የሚናቃብል መሆን የለበትም። ወደ መተባበር እሱን ማጠናከር የሚል ሀሳብ አለኝ።